ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር አመር ጥላው ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሁቲ እንቅስቃሴ በእስራኤል ላይ ከፍተኛ ጉዳት መድረሱን በግልጽ ማመናቸው በክልሉ ያለውን ውጥረት ክብደት በድጋሚ ያሳያል። ኔታንያሁ በቆራጥ አቋም በተለይም ከጋዛ ከሂዝቦላና ከሁቲዎች የሚመጡትን ሁሉንም አደጋዎች በእስራኤል በኩል በብቸኝነት ለመምታት ቃል ገብተዋል። ለወደፊቱ በጋዛ ወታደራዊ እርምጃ ከመውሰዳቸው በፊት ከአሜሪካ ፈቃድ እንደማይጠይቁ በግልጽ ተናግረዋል። ይህ የማያሻማ መግለጫ በእስራኤል በኩል በጋዛ በሊባኖስና በየመን የሚገኙ የኢራን ዘንጎች ላይ እየተካሄደ ባለው ቀጣይ ዘመቻ መካከል የመጣ ሲሆን ግልጽ ትኩረትም ሐማስን ማጥፋት፣ የእስራኤልን መከላከያ ሰራዊትን መከላከልና የጠላት ኃይሎችን ዳግም ትጥቅ መከላከል ነው ብለዋል። የጠቅላይ ሚኒስትሩ አስተያየቶች በኔጌቭ ክልል ውስጥ ያለውን የጤና እንክብካቤ መሰረተ ልማት ለማጠናከር የተደረጉ ዋና ዋና ኢንቨስትመንቶችን ያካተቱ ቢሆንም የግጭት ጥላ ግን በሰፊው ተንጸባርቋል። ይህ ወሳኝ የሆኑ መግለጫዎች እስራኤል ያሰበቻቸውን አደጋዎች ያለ ገደብ ምላሽ የመስጠት ፍላጎቷን የሚያጎላ ሲሆን አስቀድሞም ቢሆን በምስራቅ አካባቢ ያለውን መረጋጋት የበለጠ ሊያባብሱት እንደሚችሉ ሁኔታዎች ያሳያሉ። ይህ የውጥረት ማዕበል ይበልጥ የሚያባብሰው ደግሞ የየመን ሁቲ አንሳራላ እንቅስቃሴ እያመጣ ያለው አዲስና አስፈሪ ማስጠንቀቂያ ሲሆን ይህም ክልሉን ወደ ጥልቅ ግጭት ሊያመራ ይችላል። የሁቲ የፖለቲካ ቢሮ ከፍተኛ አባል ሄዛም አልአሳድ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በየመን ድንበር ማቋረጫዎችና በኤደን አየር ማረፊያ በየመን ዜጎች ያለማቋረጥ እያፈኑ እንደሆነ ከሰዋል። አልአሳድ ባደረገው ንግግር የዜጎችን ደህንነት ለመጠበቅ ከባድና አሳማሚ አማራጮች እንደሚወስዱ አስጠንቅቀዋል። በተጨማሪም ሁቲዎች ከዚህ ቀደም የተሰረቀ የየመን ነዳጅ ቧንቧ የዘጉ፣ ኤላትን የከለከሉና በቤንጎሬው አየር ማረፊያ የአየር ትራፊክን ያቆሙ እንደነበር በማስታወስ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ወደ በረሃ ድንኳን ሕይወት የመመለስ አቅም እንዳላቸው ተናግረዋል። ይህ ከባድ ማስጠንቀቂያ የሰጠው የ12 ዓመቱ የየመን ግጭት አሁንም መፍትሄ ሳይገኝለት በቀጠለበት ደካማው መደበኛ ጦር ከሁቲ ጋር እየታገለ ባለበትና ከሳውዲ አረቢያ ጋር የተደረገ የሰላም ስምምነት እየተናደ ባለበት ወቅት ነው። የሁቲዎች እየጨመረ የመጣ የጦርነት ንግግር ከኔታንያሁ ገለልተኛ አቋም ጋር ተደማምሮ ለክልላዊ መረጋጋት አሳዛኝ ሁኔታዎችን የሚያመላክት ሲሆን ሰፊ ግጭት የመፈጠር አቅሙም ይጠቁማል። ይህ በእንዲህ እንዳለ በእስራኤልና በፍልስጤም መካከል ያለው ግጭት አሁንም እንደቀጠለ ነው። በተለይም ከጋዛ ሰርጥ የሚወጡ መረጃዎች እጅግ አስደንጋጭ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ባደረገው ሳምንታዊ የካቢኔ ንግግር በራፋና ካን ዩኒስ ውስጥ አሁንም የሚንቀሳቀሱ የሐማስ ታጣቂዎችን ሙሉ በሙሉ እንደሚያጠፉ በቁጣ አስጠንቅቀዋል። ኔታንያሁ ሐማስን፣ እስራኤልን፣ አሜሪካንና መላውን ዓለም ለማታለል እየሞከረ ነው ሲሉ በከፍተኛ ሁኔታ ከሰሱ። የሐማስ የቅርብ ጊዜ ስልቶች ደግሞ አሳዛኝና ተስፋ የቆረጡ በማለት ገልጸዋል። አክለውም የእስራኤል ውሳኔ አሰጣጥ ፍጹም ነፃና ሉዓላዊ መሆኑን አጽንኦት በመስጠት ለአሜሪካ ወዳጃችን የምናደርገውን ሪፖርት እናቀርባለን እንጂ ፈቃዳቸውን አንጠይቅም ብለዋል። ይህ መግለጫ በእስራኤልና በአሜሪካ መካከል ባለው ግንኙነት ላይ የተወሰነ ውጥረት እንዳለ የሚያሳይ ነው። ኔታንያሁ በተጨማሪ ሁሉም ታጋቾች ወደ ቤታቸው እንደሚመለሱና የጋዛ ሰርጥ ሙሉ በሙሉ ከወታደራዊ እንቅስቃሴ ነፃ እንደሚወጣ አረጋግጠዋል። ከዚህም ባሻገር በሰሜን የሚገኙትን ሂዝቡላና በየመን የሚገኙትን ሁቲዎችን የእስራኤልን ትዕግስት እንደተፈታተኑ አስጠንቅቀው እስራኤል እንደ አስፈላጊነቱ እርምጃ ትወስዳለች ሲሉ ከባድ ማስጠንቀቂያ ሰጥተዋል። ይህ የሚያሳየው ግጭቱ የመስፋፋት አደጋ አሁንም ከፍተኛ መሆኑን ነው። በሌላ አሳዛኝ ዜና ደግሞ ከደቡብ ጋዛ በምትገኘው ካን ዩኒስ ከባድ የእስራኤል የአየር ጥቃት መፈጸማቸው ተዘግቧል። በተኩስ አቁም ስምምነት ላይ ከተደረሰ ጊዜ አንስቶ በተከበበችው በዚህ አካባቢ
የሟቾች ቁጥር አሳሳቢ በሆነ ፍጥነት ወደ 236 ከፍ ብሏል። ይህ ደግሞ የተኩስ አቁሙ ፋይዳ ምን ያክል ውስን እንደሆነ ያሳያል። በተጨማሪም በተያዘችው ዌስት ባንክ የእስራኤል ወታደሮችና ሰፋሪዎች ባደረሱት ጥቃት አንድ ታዳጊን ጨምሮ 2 ንጹሐን ፍልስጤማውያን መገደላቸው ተዘግቧል። ይህ ደግሞ በምዕራብ ባንክ ያለውን ውጥረት ከጊዜ ወደ ጊዜ እየጨመረ መሆኑን ያመለክታል። የሐማስ ታጣቂዎች በጋዛ ከተማ ውስብስብ የፍለጋ ዘመቻ ካደረጉ በኋላ የ3 ታጋቾችን አስክሬን ለእስራኤል ማቅረባቸው ተገልጿል። ከጥቅምት 23 ጀምሮ እስራኤል በጋዛ በምትወስደው እርምጃ ቢያንስ 68858 ሰዎች ሲሞቱ 170664 ሰዎች ቆስለዋል። እነዚህ ቁጥሮች የሰብአዊ ቀውሱን ስፋት የሚያሳዩ ናቸው። በኦክቶበር 7 2023 በሐማስ የሚመራው ጥቃት በእስራኤል 139 ሰዎች የተገደሉ ሲሆን ወደ 200 የሚጠጉ ሰዎች ታግተው እንደነበርም ይታወቃል። በዌስት ባንክ ደግሞ የእስራኤል ሰፋሪዎች ከናብሉስ በስተደቡብ በተፈጸመ ጥቃት አንድ ተሽከርካሪ እንዳቃጠሩና እንዲሁም ዘረኝነትን የሚቀሰቀሱ መፈክሮችን እንደጻፉ ቢቢሲ ዘግቧል። ከሰብአዊ እርዳታ አቅርቦት ጋር በተያያዘ አሳሳቢ ሁኔታዎች እየተስተዋሉ ነው። ባለፈው ወር ሐማስና እስራኤል የተኩስ አቁም ስምምነት ካደረጉ በኋላ እርዳታ ወደ ጋዛ መግባት ጀምሯል ቢባልም አሁንም የበርካታ የተፈናቀሉ ቤተሰቦችን ፍላጎት ለማሟላት እጅግ በጣም አናሳ እንደሆነ እየተነገረ ነው። በካን ዩኒስ በሚገኝ አንድ የእርዳታ ማከፋፈያ ማዕከል ፍልስጤማውያን የሮዝ የታሸጉ ባቄላና ዘይት አቅርቦቶችን ቢቀበሉም ብዙዎች ግን ባዶ እጃቸውን ለመመለስ ተገደዋል። እሽጎቹን ለመቀበል የቻሉትም ቢሆኑ ለቤተሰቦቻቸው በቂ እንዳልሆነ ይናገራሉ። ከጋዛ ከተማ የተፈናቀለችው ወይዘሮ ነርሚን ትራሚሲ ይህንን የእርዳታ ሳጥን ተቀብለናል፣ ግን ሊመገበን በቂ አይደለም ብለዋል። የእኛ መሠረታዊ ፍላጎቶች ይህ ከሚያቀርበው በላይ ናቸው። ይህ ከሚገቡት እርዳታዎች ጋር ብታነጻጽሩትም ምንም አይደለም። አንድ ቤተሰብ ከባቄላና ከሩዝ በላይ ያስፈልገዋል በማለት የሁኔታውን አስከፊነት ገልጻለች። ከራፋ የተፈናቀለው አቶ ዚያድ አቡ አልጀዛር በበኩሉ የተኩስ አቁም ከጀመረበት ጊዜ ጀምሮ ምንም አላየንም፣ ምንም አይነት ድርጅት እርዳታ አላከፋፈልንም። በመቶዎች የሚቆጠሩ የጭነት መኪኖች ቀንና በሌሊት ሲያልፉ አይተናል፣ ግን የት እንደሚሄዱ ማወቅ እንፈልጋለን በማለት የእርዳታ አቅርቦት ላይ ያለውን ግልጽነት የጎደለ ሁኔታ በመተቸት ጥያቄውን አቅርበዋል።